ፈልገሽ ነው? አንቺ ስንት ጊዜ ነው በቤቴ ምንድነው የፈለግሽ ለምን ፈለግሽኝ አትበይኝ እምልሽ ኧረ እባክሽ ልቀቂኝ እያሰመምሽኝ ነው እንዳምሽ መሰለኝ ታዲያ ልኩልሽ መሰለሽ እንዴ ደነዝ ደንቆሮ ብዙ ማራቀም ትላለህ እንዴ ብዙ መንገድ እኮ ነው በእግራችን የመጣ ነው በጣም ብዙ ጥያቄ ታበዣለሽ ሴትዮ ምንድነው ችግርሽ አፍሽ ዝም ማለት አይችልም እንዴ መኪናው ካራቀብሽ ደግሞ መሮጥ ትችያለሽ ታዲያ ለምን ትቆጣለህ እኔ እኮ ምክንያቱን ለማወቅ ፈልጌ ይጠየቅኩ ሁሉንም ነገር ማወቅ አይጠበቅብሽ ማወቅ የሌለብሽ ነገር ስለሆነ ነው ማታውቂው ምንድነው ያጠፋሁት ይሄውልሽ ባንቺ ምክንያት ቤት ያስጠላኝ ሰማሽኝ ባንቺ ምክንያት ቤት ያስጠላኝ የገዛ ወንድሜን ጥላት አረግሽ ግን እኮ እኔ ምንም አላደረኩም ዝጊ ወደዛ አንቺማ ገና ታጫርሽኛለሽ ቆይ እኔ ምን አደረኩ አፍሽን ዝጊ አትመልሽልኝ ምንድነው ጣራው እስከሚቀደደስ ምስቁት ይሄ እኮ መሸታ ቤት አይደለም የትልቅ ሰው ቤት ነው ይቅርታ ዝጊ አንቺ ደግሞ ደህና ሰው ነበር የምትመስል ምን ነው እንደዚህ ተሞላፈጣችሁ ሞልፋጦች በገዛ ቤቴ የገዛ ወንድሜ አንቄ ካልገደልኩሽ ይለኛል በዛ ላይ ደግሞ ታይተው በማይታወቁ ሰዎች ቤቱ ተሞልቷል ልጅቷን ስል ጭራሽ ጓደኛዋም ተጨመራረፈች ካልሆነኛ እንውጣላቸው እንጂ እኔ እንደ ቀበሌ ተሰብስቤ መኖር አልወድም አንቺ እንኳን ይቅርታ አልጠይቅሽና ይቅርታ ብትጠይቂኝ እንኳን እንደማልቀበልሽ ወቂ አንተ እኔ እኮ እህት ነኝ እሷ አይደል እንዴ ባሰሚያማ አንቺ ደግሞ ምንድነው እዚህ ተገተርሽው እኔማ ያው ውጪ ስለቆየ ራት ከበላ ብዬ ነው አልበላም ዞር በይልኝ ከዚህ አንተ ብቸኛ ነህ ግን ደግሞ በሰዎች ተከበህ ነው የምትኖረው ስለማታውቂው ሰው በዚህ ልክ እርግጠኛ ሆነሽ አታውሪ ቆይ ስራ የለሽም እንዴ እንግዲህ ካስቀየምኩ ይቅርታ እኔ የተሰማኝ ነው የተናገርኩ ሄርሜላን ዓለም እንግዲህ ሁሉን ነገር እንድታደርግለት ነበር ገንዘብ እየከፈላት የነበረው ማለት ነው አሁን ላይ እንግዲህ ሐሳቡን ቀይሮ የሚፈልገውን ነገር ብቻ ሳይሆን የሚያስፈልገውንም ነገር ከሷ ለመጠቀም እያሰበ ነው ያለው ድንገት እንግዲህ ዓለም እና ሄርሜላ ክላስ ውስጥ ማለት ቢሮ ውስጥ ቁጭ ብለው ሳሉና ሊስማት ሲሞ በአምላክ ደርሶባቸዋል ማለት ነው ዓለም አሁን ላይ እንግዲህ ልጁ ከምትሆን ጋር ሌላ ግንኙነት እንዲኖረውም ያሰበ ነው የሚመስለው ለዚህም ነው እንግዲህ ምንም ሳትሰራና ያለ ልፋቷ ያለ ድካሟና ብር ስለምትወድና ራሷን መለወጥ ስለምትፈልግ ቤተሰቧ በጣም ችግር ውስጥ እንዳለ ስላወቀ ህብስትን እንድታሳመንለት ብቻ ሳይሆን ሌላ ግንኙነትም እንዲኖራቸው እየፈለገ ነው የሚመስለው ማለት ነው ሄርሜላ እንግዲህ ነገሮች ቀላል ይሆናሉ ብላ ብታስብም አሁን ላይ ዓለም እንደዚህ አይነት ስለሷ ሌላ ፍላጎት እንዳለው ካወቀች ሐሳቧን ልትቀይር ትችላለች ግን ደግሞ በብር ያታለላት ስለሆነ ምናልባትም ችግር ውስጥና የማትፈልገው ነገሮች ውስጥ ልትገባ ትችላለች ይሄ ነገር ደግሞ አሁን ላይ በአምላክ የሄርሜላ ዓለም ቢሮ ውስጥ መገኘት በጣም አስደንግጧታል ምክንያቱም እሷ የምትመጣው ህብስትን ብላ ነው እንጂ ከዓለም ጋር ምንም አይነት ግንኙነት የላትም ስለዚህ ነገሮችን በሙሉ በአምላክ በትኩረት ከተመለከተ ሄርሜላ ከነሱ ጋር መቀራረብ እንደሌለባትና ሚስጥራቸውን ማወቅ እንደሌለባት ሊገነዘብ ይችላል ማለት ነው ገና ካሁኑ እንግዲህ ዓለምና ሄርሜላ በጣም እየተቀራረቡና እየተግባቡ ነው ያሉት ማለት ነው እሷ ያሰበችው እንግዲህ ስራ ያሰራኛል በመሰራው ልክ ገንዘብ ይከፍለኛል ብላ ብታስብ የሱ ሐሳብ ግን ይሄ ብቻ አይደለም ከሷ ጋር ሌላ ግንኙነት እንዲኖረው ይፈልጋል ማለት ነው ሄርሜላ እንግዲህ አብነትና በአምላክ ግንኙነት እንዳላቸው ገና ካሁኑ መናገሯ አላቆመችም ማለት ነው በእርግጥ ዓለም ትኩረት አልሰጠውም ምክንያቱም ቀልቡና ሐሳቡ በተክላላ ከሷ ጋር ስለነበረ ያለችውን ነገር ብዙም አልተገነዘበውም ወይም አልተረዳውም እንጂ በአምላክና አብነት አንድ ላይ እየተቀራረቡና ወይም እሱ ቤት እንደሚሄድ ከነገረችው ነገሮች በሙሉ ሊበለሻሹ ይችላሉ ከዚህ በፊት አልፎ አልፎ እንደሚገናኙ እንጂ እንደማይተዋወቁ ነበር የነገሩት ማለት ነው ይሄንን ነገር ደግሞ ወደ ኋላ መለስ ብሎ ካሰበ ከጀርባው አንድ ነገር እያደረጉ እንደሆነ ሊጠረጥር ይችላል ማለት ነው ስለዚህ አሁን ላይ ሄርሜላ ወደዚህ ቤት መምጣቷ ለአብነትም ሆነ ለህብስት በጣም ትልቅ ችግር ነው ይዛ የመጣችው ማለት ነው በዛ ላይ
በነገሮች በሙሉ መጠቀም የምትፈልግና ጊዜ የማታባክን ለራስ ወዳድ ነች ማለት ነው። ህብስት እንደ እህቷ ብታያትም እሷ ግን ከጀርባዋ ጥቅምና እሷን እየተደራደረች እንደሆነ በፍጹም አላወቀችም ማለት ነው። ምናልባት አሁን ላይ እንግዲህ በአምላክ የሄርሜላን ነገር ትኩረት ሊሰጠው ይችላል ማለት ነው። በጣም የሚያስገርምና በፍጹም ያልተጠበቀ ነገር ነው ያየው። ምክንያቱም አለም ቢሮ ውስጥ ምንም ልታረግ አይገባትም ነበረ። የመጣችው ህብስትን ብላ እስከሆነ ድረስ ከአለም ጋር ያላት ግንኙነት ምን እንደሆነ ለማጣራት ከሞከረ ምናልባትም የአለምና የይፍቱ ስራ እቅድ በሙሉ ውድቅ ሊሆን ይችላል። በዛ ላይ ደግሞ ህብስትንም እንግዲህ ሊያስጠነቅቃት ይችላል ማለት ነው በአምላክ። እሷ እንደ እህቷ ብታያትም አሁን ላይ ከአለም ጋር እየሰራች እንደሆነ ምንም አይነት ጥርጥር የለውም ማለት ነው። እዛ ቢሮ ውስጥ የሚገባው እንግዲህ አለም ቢሮ ውስጥ ሰው የሚገባው ለስራና ለስራ ጉዳይ ብቻ ነው። እሷ እንግዲህ እዛ ቢሮ ውስጥ ቁጭ ብላ ስላያት ምናልባትም አለም እሷን እያጠመዳትና በሷ በኩል ህብስትን ለመጉዳት እያሰበ እንደሆነ ሊጠረጥር ይችላል ማለት ነው። አለም እንግዲህ ነገሮችንም እያፈጠነው ነው። የአንዱን ካምፓኒ ሽያጭ እቅድ አውጥቷል ማለት ነው። አብነት ነገሮችን ለማስተባበልና ለማድበስበስ ቢሞክርም እሱ ግን ለጨረታ አውጥተውት ራሳቸው እንዲገዙት መልሰው ራሳቸው እንዲገዙት እቅድ እያወጣ ነው ማለት ነው። አሁን ላይ እንግዲህ ነገሮች በጣም እየተወሳሰቡና በአምላክና አብነት ትልቅ ችግር ውስጥ እየገቡ ነው ያሉት ማለት ነው። አሁን ላይ ካምፓኒው ይሸጥ የተባለበትን ጉዳይ ምንም ማለት እንዳለባቸው ባያውቁም እንግዲህ አብነትና በአምላክ ምን ሊያደርጉ እንደሚችሉ ባይታወቅም አሁን ላይ ግን አለም ያወጣው ነገር አብነትን ትንሽ ግራ ያጋባው ይመስላል ማለት ነው። ምክንያቱም አብነት ታዛዥ ነው፣ እየተከፈለው ነው የሚሰራው። ለሚሰራው ነገር ደግሞ ክፍያ እየወሰደ ነው ያለው። ስለዚህ የታዘዘውን ነገር ብቻ ነው ማድረግ ያለበት ማለት ነው። ይሄ ነገር አይሆንም ብሎ ሌላ ጥርጣሬና ሌላ ችግር ስለሚፈጠርበት የተባለውን ነገር ለማድረግ ወይም ደግሞ ለጨረታ እንዲዘጋጅ አዞታል ማለት ነው። አሁን ላይ እንግዲህ ሄርሜላ በሁሉም ነገር መጠቀም ነው የፈለገችው። ምክንያቱም በአምላክንም ወደ ራሷ ማምጣትና ገና ሳይግባቡ ራሱ የኔ ውድ ማለት ጀምራለች ማለት ነው። እሱ ግን ሁኔታዋም ሆነ ድርጊቷ በፍጹም እየተመቸው አይደለም ማለት ነው። በዛ ላይ ደግሞ አሁን ላይ ከህብስት ውጪ የሚያስበውና የሚያስጨንቀው ነገር ምንም የለም ማለት ነው። ግን ደግሞ ምንም ነገር እያደረገላት አለመሆኑ በጣም እያበሳጨው ነው ያለው። ጠብቅሻለሁኝ እኔ ካንቺ ጎን ነኝ ብሎ ቢልም ግን ደግሞ በዙሪያዋ የከበቡትን ጥላቶች ወይም ደግሞ አስመሳይ ሰዎች ከሷ ማራቅ አልቻለም ማለት ነው። ይሄ ነገር እንግዲህ ለባምላክ አሁን ላይ ትልቅ ስጋት ሆኖበታል ማለት ነው። አብነትም ይፍቱ ስራ ምን ያህል ክፉ እንደሆነች ከዚህ በፊት በተደጋጋሚ በአምላክ ስለነገረው ያቅ ነበር። ዛሬ ላይ ግን ያየውን ነገር ማመን አቅቶታል ማለት ነው። ይፍቱ ስራ እንግዲህ ሰው እቤት ውስጥ በተሰበሰበበት ወቅትና ምንም ሳትፈራና ምንም ሳትሰጋ ህብስትን በጣም እያሰቃየቻትና ውድቸር ላይ ቁጭ ብላ እንግዲህ እየደበደበቻት ሳለ በአይኑ አይቷል ማለት ነው። ይፍቱ ስራም ነገሩን ለማስተባበል ብትሞክርም ግን ደግሞ በጥፊ ስትመታት እያየ ስለነበረ ነገሮችን ለማድበስበስ ሞክራለች። ግን ደግሞ አብነት እዛ ቤት ውስጥ ምንም አይነት ኃላፊነት ወይም ደግሞ ለምን እንዴት አደርጊያለሽ ብሎ መናገር አይችልም። ምናልባትም ይሄንን ድርጊት ያየው በአምላክ ቢሆን ኖሮ ዝም ላይላት ይችላል ማለት ነው። አብነት ደግሞ እዛ ቤት ውስጥ ታዛዥና ወይም ደግሞ ቅጥረኛ እስከሆነ ድረስ ምንም ነገር ማለት አልቻለም ማለት ነው። ያየውን ነገር ግን ማመን ቢከብደውም በተቻለው መጠን ህብስትን ከማባበልና አይዞሽ ብሎ ከማጽናናት ውጪ ምንም ነገር ሊያደርግላት አልቻለም ማለት ነው። ይፍቱ ስራ ግን አስመሳይነቱና ጨካኝነቷን በግልጽ አብነት ተመልክቷል ማለት ነው። ምናልባት ከዚህ በኋላ ህብስት ምን አይነት ችግር ውስጥና ምን አይነት መከራ ውስጥ እንዳለች በጥልቀት ሊረዳ ይችላል ማለት ነው። አለምም የሚስቱ መጎዳትና ወይም ደግሞ በአምላክ ስላነቃት በጣም ተከፍቶ ነበር። ዛሬ ላይ ይቅርታ እንዲጠይቃትና ድጋሚ እንደዚህ አይነት ስህተቶችን እንዳያደርግ አስጠንቅቆታል። በአምላክ አንገት በላይም ቢሆን እሺ ብሎ እንግዲህ ይቅርታ ሊጠይቃት ሄዶ ነበር። ግን በይቅርታው ፋንታ ለሷ ያለውን ጥላቻና
ከማነቅና እሷን ምንም ነገር ከማድረግ የጠነከረ ጥላቻ በልቡ ውስጥ ለሷ እንዳለው ነግሯታል ማለት ነው። ምናልባትም አሁን ላይ እንግዲህ ይፍቱ ስራ ወንድሟ ማለትም በአምላክ ምን ያህል ሊጠላት እንደሚችልና አጋጣሚዎችን ቢያገኝ ከመጉዳት ወይም እሷን ከመግደል ወደ ኋላ እንደማይል ልትገነዘብ ትችላለች። በእርግጥ እነሱ ላይ ያደረገችው ያለው ነገር ከዚህም በላይ እንደሚገባት ታውቃለች። ግን ደግሞ ወንድሜ የዚህን ያህል ይጠላኛል ብላ በፍጹም አልገመተችም ነበረ። እሱም ለሷ ያለውን ስሜት በትክክል በሚገልጽ ቋንቋና ግልጽ በሆነ አገላለጽ ነው የነገራት ማለት ነው። እኔ ላንቺ ያለኝ ጥላቻ አንገት ከማነቅና ከመግደልም የዘለለ ነው ያለው። በዛ ላይ ደግሞ የኔ እህት መሆንሽ ነው በጣም ከሁሉም ነገር የሚያሳምመኝና የሚያሳዝነኝ። እኔ እንዳንቺ አይነት እህት እንዲኖረኝ በፍጹም አይገባኝም የሚል መልእክት ሰጥቷታል። እሷም እንግዲህ በቁጭትና በንዴት እሱ በተናገራት ቁጥር እንግዲህ ህብስትን ለመጉዳት እየሞከረች ነው ያለችው። ምክንያቱም ወንድሜ እየጠላኝና እኔ ለመግደል እየሞከረ ያለው በአንቺ ሰበብ ነው ብላ ህብስትን ትልቅ ስቃይ ውስጥ እየጨመረቻት ነው ያለችው ማለት ነው። ምናልባት እንግዲህ በአምላክ የሆነ መንገድ አግኝቶ ህብስትን ማዳን ካልቻለ አሁን ላይ ህብስት ያለችበት ሁኔታ በጣም አሳዛኝና አስከፊ እየሆነ ነው ያለው ማለት ነው። በዛ ላይ እያመነቻት እንደ እህት እያየቻት ያለችው ሄርሜላ ከጀርባዋ ብዙ ነገር እየተደራደረችና አሳምና ለዓለም አሳልፋ እንድትሰጣት ዓለም እየነገራት ነው ያለው። ምናልባትም ህብስት ሄርሜላን እንደ እህቷ ስለምታያት ሀሳቧን ልታስቀይራት ትችላለች ማለት ነው።